በጎጃም ጎንደር ወሎ ሸዋና ወለጋ ግንባሮች የአገዛዙ ሰራዊት ሲበታተን ፋኖ አንጸባራቂ ድሎችን ተቀዳጀ። አብይ አህመድና ግብረ አበሮቹ የመጨረሻ ያሉትን ዘመቻ ቢያውጁም በተግባር ግን ሰራዊቱ እየተበታተነና ለፋኖ ኃይሎች የጦር መሳሪያ አቅራቢ እየሆነ እንደሚገኝ ተረጋግጧል። ከወታደራዊ መሪዎች ጀምሮ በርካታ አባላቱ በተፈጸመ ጥቃት ወድቀዋል። ከግንባር የተዘጋጁትን ዝርዝር መረጃዎች እናስደምጣቸዋለን። በሸዋ ተጠናክሮ በቀጠለው ኦፕሬሽን የአገዛዙ ጦር ድባቅ እየተመታ ነው። ከሰም የአገዛዙ ኃይል በፋኖ ከበባ ውስጥ ወድቆ ሰብአዊና ቁሳዊ ኪሳራ አስተናግዷል። በሌላ በኩል የነጎድጓድ ክፍለ ጦር የሕክምና ባለሙያዎችን አስመርቋል፣ ተዘጋጅቶላቸዋል። ከመቀሌ ወደ አዲስ አበባ ሲጓዙ የነበሩ 5 አውቶቡሶች በራያ መሆኑ ታገቱ። እገታው ከግዳጅ ወታደራዊ ምልመላ ጋር ሳይያያዝ እንዳልቀረ ተጠቁሟል። ታጋቾቹ በምን ሁኔታ ላይ ናቸው የሚለውን ዝርዝር መረጃችን ምላሽ አለው። በስዊዘርላንድ የነበረው የአሜሪካና የኢራን ድርድር ተቋረጠ። ተደራዳሪዎቹ አዳራሹን ለቀው ወጥተዋል። እስራኤል በጋዛ በፈጸመችው ጥቃት የአልጀዚራ ባልደረባን ጨምሮ 6 ሰዎች መገደላቸውን ባለስልጣናት አስታወቁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በጎጃም ጎንደር ወሎ ሸዋና ወለጋ ግንባሮች የአገዛዙ ሰራዊት ሲበታተን ፋኖ አንጸባራቂ ድሎችን ተቀዳጀ። የአማራ ፋኖ አባላት በአማራ ክልል የተለያዩ ዞኖችና በወለጋ ቢዛሞ ቀጠናዎች ባደረጓቸው የተቀናጁና መብረቃዊ ጥቃቶች የአገዛዙን የብልጽግና ሰራዊት ከፍተኛ ሽንፈት እንዳጋጠሙትና ሰራዊቱን በመፈራረስ ላይ እንደሚገኝ ከግንባር የተገኙ መረጃዎች አመለከቱ። አብይ አህመድና ግብረ አበሮቹ የመጨረሻ ያሉትን ዘመቻ ቢያውጁም በተግባር ግን ሰራዊቱ እየተበታተነና ለፋኖ ኃይሎች የጦር መሳሪያ አቅራቢ እየሆነ እንደሚገኝ ተረጋግጧል። በጎጃም የ44ኛ ክፍለ ጦር ተርቦች ጠላትን ከበው መተውታል። በአፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ከ102ኛ ኮር 33ኛ ክፍለ ጦር ጋር በመጣመር በብራዳማ አብከን፣ ሰከላና ቲሊል የወረዳዎች በከፈቱት የሶስት ግንባር ጦርነት ጠላት ድባቅ ተመቷል። የአገዛዙ ሰራዊት ፋኖን ለመክበብ ያደረገው ሙከራ ሳይሳካ ቀርቶ የፋኖ ተርቦች መልሰው ከበባ በመስራት በወሰዱት እርምጃ ከ2 ደርዘን በላይ ሰራዊት ሙትና ቁስለኛ ሆኗል። በተመሳሳይ በአዴትና ዙሪያዋ ለአፈና የተሰማራው የጠላት 11ኛ ክፍለ ጦር በአንሙት ያዛቸው የኮማንዶ ዩኒት ጠንካራ ምት አርፎበታል። ከተማ ለመግባት ሲያደባ የነበረው ይህ ኃይል ራሱን ለማትረፍ ምሽግ ለመግባት የተገደደ ሲሆን ያላሰበውን የመሳሪያ ሲሳይ ለፋኖ ኃይሎች አስረክቧል። በጎንደር መተማም ከ110 በላይ ወታደሮች የተደመሰሱ ሲሆን በርካታ መሳሪያዎችም ተማርከዋል። በኢትዮ ሱዳን ድንበር አቅራቢያ በምትገኘው መተማ ዮሐንስ ወረዳ ዳስ ጉንዶ ከተማ ላይ በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መይሳው ካሳ ኮር ስር የሚንቀሳቀሱት የካራማራ ክፍለ ጦር አርበኞች በወሰዱት ፈጣን የማጥቃት እርምጃ የአገዛዙ አከርካሪን ሰብረዋል። በጥቃቱ ከ110 በላይ የአገዛዙ ወታደሮች ተደምስሰዋል። ከ60 በላይ ቆስለዋል። 20 ወታደሮች እጅ ከፍንጅ ተማርከዋል። 4 ብሬን፣ 2 ኤን40፣ 2 ስናይፐር፣ ከ100 በላይ የነፍስ ወከፍ ክላሽንኮቭ ጠመንጃዎችና ከ10 ሺህ በላይ ተተኳሽ ጥይቶች በፋኖ ቁጥጥር ስር ውለዋል። በጎጃሟ ቡሬ የሚሊሻ ኃላፊውን ጨምሮ የአድማ ብተና አባላትም ተገድለዋል። በአፋበን ቴዎድሮስ እዝ 109ኛ ኮር ስር የሚንቀሳቀሱት የ77ኛ ክፍለ ጦር አርበኞች ጉልምደጀን በተባለው ስፍራ ዘረፋ ለመፈጸም ይንቀሳቀስ በነበረ የብልጽግና ጦር ላይ በሰነዘሩት ጥቃት የቡሬ ወረዳ የሚሊሻ ሰላምና ደህንነት ኃላፊ የነበረው ኮማንደር አዱኛን ጨምሮ 10 የአድማ ብተና አባላት ተገድለዋል። ከ15 በላይ የሚሆኑት ደግሞ ቆስለዋል። በወሎና ሸዋ ሰራዊቱ ተቆራርጦ ተመቷል። ህዝባዊ ቁጣው በአገዛዙ ሰራዊት ላይ በርትቷል። በወሎ ዳውንት ወረዳ በ09 ቀበሌ ሰንተል አፋብን ወሎ ቤተ አማራ ቀጠና ምኒልክ እዝ 106ኛ ኮር የ31ኛ ስንጥቅ ክፍለ ጦር 1ኛ ሬጅመንት አርበኞች በሰልፍ ይጓዝ የነበረውን የአገዛዙ ጦር ቆርጠው በመግባት መብረቃዊ ጥቃት ፈጽመውበታል። ሰራዊቱ በደረሰበት መራር ሽንፈት የተስፋ መቁረጥ ጥግ በማሳየት ጥብቅ ደኖችንና ተራራዎችን በሞርተርና ድሽቃ ደብድቦ እንዲቃጠሉ አድርጓል። በሸዋ በአሶና ወረና ወረዳ ጨርቆስ በተባለ ቦታ ታላቅ ድል ተመዝግቧል። ከእንጨቆረርና መንዲዳ በ3 አቅጣጫ ፋኖን ለመክበብ የመጣው የጠላት ጦር ራሱ በፋኖች ጥብቅ ከበባ ውስጥ በመግባቱ ሙሉ በሙሉ ተበታትኗል። በውጊያው 10 ኃይሎቹ ሲሞቱ 17 ከባድ ቁስለኛ ሆነዋል። በወለጋ ቢዛሞ የተቀናጀ የደፈጣ ጥቃት ሲፈጸም ከተሞች በቁጥጥር ስር ገብተዋል። በአፋብን ወለጋ ቢዛሞ አኒሻ ሰይድ እዝ ስር የሚገኙ አበጀ ጥበቡ ነበልባል፣ ጌጤ ግርማ፣ መብረቅ፣ ታፈራ አለሙ፣ ሳተናውና አንገርጉትን ክፍለ ጦሮች በጥምረትና በተናበበ መልኩ በጠላት ላይ ከባድ ጥቃት ሰንዝረዋል። በምስራቅ ወለጋ ሊሞ ወረዳ በአበጀ ጥበቡ ነበልባል ክፍለ ጦር በተሰነዘረ የደፈጣ ጥቃት አንድ ኮማንደር፣ አንድ ኦፊሰር
ሻምበልና 100 አለቃን ጨምሮ 15 የጥምር ጦር ኃይል የተመሰሰ ሲሆን ጀግኖቹ የፋኖ አባላት ፊጥበቆ ከተማን ሙሉ በሙሉ ተቆጣጥረዋል። በሆሮ ጉድሩ አቤደንጎር ወረዳ ቱሉ ጋና ከተማና በጊዳ አያና ወረዳ ላይም በጠላት ምሽግ ላይ የጥይት ናዳ በማውረድ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። አንድ የጠላት ንብረት ማጓጓዣ ተሽከርካሪም ተማርኮ ከጥቅም ውጭ ሆኗል። በአሁኑ ሰዓት የብልጽግና ስርዓት የመጥፊያው ሰዓት መድረሱን ያረጋገጡ የሰራዊቱ አባላት የመዋጋት ሞራል እንደሌላቸው በይፋ እየተናገሩ እየከዱና እየኮበለሉ ወደ ፋኖ በመቀላቀል ላይ ይገኛሉ። የቀረውና ህዝብን ሲያሰቃይ የነበረው ስብስብ ደግሞ በየሄደበት ቀጠና ሁሉ የእሳት ረመጥ በሆነው የአማራ ፋኖ እየተለቀመ በየጥሻው እንዲቀር እየተደረገ ይገኛል። በሸዋ ተጠናክሮ በቀጠለው ኦፕሬሽን የአገዛዙ ጦር ድባቅ እየተመታ ነው። በከሰም የአገዛዙ ኃይል በፋኖ ከበባ ውስጥ ወድቆ ሰብአዊና ቁሳዊ ኪሳራን አስተናግዷል። በሌላ በኩል የነጎድጓድ ክፍለ ጦር የሕክምና ባለሙያዎችንም አስመረቀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ስር በሚገኘው በሀገረ ማርያም ከሰም ወረዳ የፋኖ ኃይልን ለመምታት በሚል ቀቢጸ ተስፋ የተንቀሳቀሰውን የአገዛዙን ጥምር ጦር በፋኖ ጥብቅ ከበባ ውስጥ በመውደቁ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ታወቀ። በአንጻሩ የነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎች በደመቀ ሁኔታ አስመርቋል። የአገዛዙ ጥምር ጦር ከተለያዩ የሸዋ አካባቢዎች ከፍተኛ ኃይል በመሰብሰብና በ42 ተሽከርካሪዎች በመጫን ወደ ሀገረ ማርያም ከሰም ወረዳ የገጠር ቀበሌዎችና ታዳጊ ከተሞችም ለአጥቂነት ተንቀሳቅሶ ነበር። ይሁን እንጂ የፋኖ መፈናፈኛ የማጣት ስልት ጠላትን እቅድ ሙሉ በሙሉ አክሽፎታል። ጠላት መነሻውን ከወረዳው መዲና ሾላ ገበያ በማድረግ የኃይለ ማርያም ማሞ ክፍለ ጦር በሚንቀሳቀስባቸው 6 ቀበሌዎች በጎርፎ፣ በስችት፣ በቅዱስጌ፣ በዩላትና በዛላ ዘንባባ ላይ ጥቃት ለመሰንዘር የሞከረ ቢሆንም ሳይሳካለት ቀርቷል። በሌላ አቅጣጫ መነሻውን ምንታምር ከምትባል ከተማ አድርጎ ከፋኖዎች ይገኙበታል ወደ ተባለው አክረሚት ቀበሌ ያመራው የጠላት ኃይል ባልጠበቀው ሁኔታ በፋኖ ከበባ ውስጥ ገብቶ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በከሰም ኮርስ የሚንቀሳቀሱት ወንድማማቾቹ የነበልባል ክፍለ ጦር ቃኝ ሻለቃና የኃይለ ማርያም ማሞ ክፍለ ጦር ሙሉ የሰራዊት አባላት በጋራ በመሆን የጠላትን ክንድ ማርቀቅ ችለዋል። የፋኖን ብርቱ ክንድ መቋቋም ያቃተው የጠላት አገዛዙ ኃይል ራሱን ለማዳን ሲል ከአጥቂነት ወደ መከላከል ስልት በመቀየር ተራራማ ቦታዎችን ይዞ ይገኛል። በሌላ በኩል የነጎድጓድ ክፍለ ጦር የሕክምና ባለሙያዎችን አስመረቀ። የአፋብን አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎች በትላንትናው ዕለት አስመርቋል። የስልጠና በክፍለ ጦር ውስጥ የነበረውን የሕክምና ባለሙያዎች እጥረት በከፍተኛ ደረጃ የሚቀርፍ መሆኑ ተገልጿል። ታላቁን የሕክምና ሊግ ፕሮፌሰር አስራት ወልደየስን ለማሰብና ለማክበር የስልጠና ተቋሙ ፕሮፌሰር አስራት የሕክምና ቡድን ተብሎ ተሰይሟል። አርበኛ አምባሳደር ጌጤ የነጎድጓድ ክፍለ ጦር ዋና መሪና አርበኛ አምባሳደር ጌጤ በምረቃው ፕሮግራሙ ላይ መልእክት አስተላልፈዋል። የስልጠና ተቋሙን ስያሜ ይፋ በማድረግ የታላቁን የሕክምና ሊግ የፕሮፌሰር አስራት ወልደየስን አጭር የህይወት ታሪክና ለአማራ ሕዝብ የከፈሉትን መስዋዕትነት አብራርተዋል። የክፍለ ጦሩ አመራሮች አርበኛ ሞጆ አዳነ፣ የፖለቲካ መምሪያ ኃላፊው አርበኛ አስር አለቃ በቃሉ ማሞና ምክትል ወታደራዊ አዛዡ አርበኛ አብርሃም ዳኛቸው ለተመራቂዎቹ የእንኳን ደስ አላችሁ መልእክት በማስተላለፍ የሙያውን አስፈላጊነት አስገንዝበዋል። ዶክተር አብደላ አንድሪስ ፕሮፌሰር አስራት ሐኪም፣ ፓይለት፣ የሰብአዊነት መብት ተሟጋቾችና ፖለቲከኛ እንደነበሩ በማስታወስ ተመራቂዎቹ ሐኪሞችም ወታደሮችን በመሆናቸው ከማንኛቸውም አድሏዊ አሰራር ነጻ ሆነው በስነ ምግባር በህሊና እንዲያገለግሉ አሳስበዋል። በአስቸጋሪ ሁኔታ ውስጥ ስልጠናውን ላስተማሩት አርበኛ ሐኪም ፍቅረ ማርያም ታዬ ምስጋና አቅርበዋል። በመጨረሻም የክፍለ ጦር ዋና ወታደራዊ አዛዥ አርበኛ መስፍን ኃይሉ የቀጣይ ስራ አቅጣጫዎችን በማስቀመጥ ለተመራቂዎቹ የእውቅና ሰርተፍኬት በማበርከት ፕሮግራሙ በድል ተጠናቋል። በስዊዘርላንድ የነበረው የአሜሪካና የኢራን ድርድር ተቋረጠ። ተደራዳሪዎቹ አዳራሹን ለቀው ወጥተዋል። እስራኤል በጋዛ በፈጸመችው ጥቃት የአልጀዚራ ባልደረባን ጨምሮ 6 ሰዎች መገደላቸውን ባለስልጣናቱ አስታወቁ። በስዊዘርላንድ በዝግ በሮች በከፍተኛ ጥንቃቄ ተጀምሮ የነበረው የአሜሪካና የኢራን ተወካዮች የሰላም ድርድር ባልተጠበቀ ሁኔታ መቋረጡ ተሰማ። ከስፍራው ከወጡ መረጃዎች መረዳት እንደሚቻለው የኢራን ተደራዳሪ ልዑካን ቡድኑ ውይይቱ እየተካሄደበት የነበረው አዳራሽ ሙሉ በሙሉ ለቀው ወጥተዋል። ድርድሩ ከመጀመሩ በፊት በተለመደው የዲፕሎማሲያዊ ፕሮቶኮል መሰረት የኢራን ተደራዳሪዎች ከአሜሪካውያን አቻዎቻቸው ጋር የጋራ ፎቶግራፍ ለመነሳት ፈቃደኛ ሳይሆኑ ቀርተዋል። ይህም ውይይቱ ከመጀመሩ በፊትም ጭምር በሁለቱ ወገኖች መካከል የነበረው ከፍተኛ ለመግባባትና ፍጥጫ ማሳያ ሆኗል። የኢራን ተወካዮች አዳራሹን ለቀው ለመውጣታቸውና ዲፕሎማሲያዊ እምቢተኝነታቸው ዋነኛ ምክንያቶች ናቸው የተባሉት ጉዳዮች የአሜሪካው ፕሬዝዳንት ጠንካራ ማስጠንቀቂያ፣ የፔንታጎን፣ የአሜሪካ መከላከያ ሚኒስትር ዛቻና የመሳሰሉት ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በተመለከተ የሰጡት
የሰጡት መግለጫ ውጥረቱን አባብሶታል። ትራምፕ ባስተላለፉት መልእክት የሆርሙዝ ወሽመጥን ከዘጋቸው ሀገር አይኖራቸውም፣ ወሽመጡንም በኃይል እንወስዷለን ማለታቸውን የኢራንን ተደራዳሪዎች ክፉኛ አስቆጥቷል። የአሜሪካ መከላከያ ሚኒስትር ባወጣው መግለጫ ኢራን ለሊባኖሱ ሄዝቦላ የምታደርገውን የጦር መሳሪያ ድጋፍና በእስራኤል ላይ የሚሰነዘረውን ጥቃት ካላቆመች አሜሪካ ቀጥተኛ የሳይት ድብደባ በኢራን መሬት ላይ እንደምትፈጽም ይፋ አድርጓል። በመካከለኛው ምስራቅ ካለው ወቅታዊ ጦርነት ጋር ተያይዞ ሁለቱም ሀገራት ያስቀመጧቸው ቅድመ ሁኔታዎች ድርድሩን ወደማይቀለበስ አቅጣጫ ወስደውታል። ኢራን በሊባኖስ በእስራኤልና ሄዝቦላ መካከል ያለውን ጦርነት በአስቸኳይ ካልቆመ ምንም አይነት ዲፕሎማሲያዊ ድርድር ከአሜሪካ ጋር እንደማታደርግ አስታውቃለች። ፕሬዚዳንት ዶናልድ ትራምፕ ኢራን ለሄዝቦላ የምታደርገው የገንዘብና የሎጂስቲክ ድጋፍ በአስቸኳይ ካላቆመች በቦምብ እንደሚያወድሟት በድጋሚ አስጠንቅቀዋል። ይህ በስዊዘርላንድ የተደረገው ሙከራ መክሸፍ በመካከለኛው ምስራቅ ያለውን ቀውስ ይበልጥ ሊያባብሰው እንደሚችል የፖለቲካ ተንታኞች እየገለጹ ነው። በተለይም የዓለም አቀፍ የነዳጅ ንግድ መስመር በሆነው የሆርሙዝ ወሽመጥ ላይ የተጋረጠው የጦርነት ጥላ የዓለምን ኢኮኖሚ ስጋት ላይ ጥሎታል። አሜሪካ በዶናልድ ትራምፕ መሪነት ይበልጥ ጠንካራና የማያወላውል የኃይል እርምጃ ፖሊሲን እየተከተለች መሆኑ ደግሞ የዲፕሎማሲውን በር ይበልጥ እያጠበበው የመጣ ይመስላል። ይህ በእንዲህ እንዳለ እስራኤል በጋዛ በፈጸመችው ጥቃት የአልጀዚራ ባልደረባን ጨምሮ 6 ሰዎች መገደላቸውን ባለስልጣናቱ አስታወቁ። እስራኤል በጋዛ በፈጸመችው ጥቃቶች የአልጀዚራን የካሜራ ባለሙያና አንድ ህፃንን ጨምሮ 6 ሰዎች መገደላቸውን የጤና ባለስልጣናትና የህይወት አድን ሰራተኞች ተናገሩ። አልጀዚራ ቅዳሜ ዕለት በማዕከላዊ ጋዛ ቤት ውስጥ ሳለ በተፈጸመ ጥቃት የተገደለውን አህመድ ዊሻ የተባለውን ሰራተኛውን ሞት በተመለከተ ባወጣው መግለጫ ይህንን አስከፊ ሰዎችን ኢላማ የማድረግና የመግደል ወንጀል በጥብቅ እናወግዛለን ሲል ተቃውሟል። የእስራኤል መከላከያ በበኩሉ ዊሻህ በሐማስ ውስጥ ያለ ወታደራዊ ክንፍ አልሞ ተኳሽ አሸባሪ ነው ሲል ወንጅሎታል። በጋዛ የሚገኘው የሐማስ ጤና ሚኒስትር ሐማስና እስራኤል በጥቅምት ወር የተኩስ አቁም ከደረሱ በኋላ በተፈጸሙ ጥቃቶች 107 መገደላቸውን ይፋ አድርገዋል። አልጀዚራ ቅዳሜ ዕለት የዊሻህ ሞት ሁሉንም ዓለም አቀፍ ህጎችና ደንቦችን የሚጥስ አዲስና ግልጽ የሆነ እርምጃ ነው፣ እንዲሁም ጋዜጠኞችን ኢላማ የማድረግና የእውነትን ድምጽ የማጥፋት ቀጣይ ስልታዊ ፖሊሲን ያንጸባርቃል ብሏል። የእስራኤል ጦር በበኩሉ ዊሻህ በቅርብ ወራት ወዲህ በእስራኤል ወታደሮች ላይ ወደሚሰነዘሩ የስናይፐር ጥቃት እቅዶች ተሸጋግሯል ሲል ተጨማሪ ማስረጃ ሳያቀርብ ተናግሯል። እንደ ሆስፒታልና የአደጋ ጊዜ ሰራተኞች መረጃ ከሆነ በቡሬጂ የስደተኞች መጠለያ በሚገኘው የዊሻህ ቤት ላይ በተፈጸመ ጥቃት ሌሎች 2 ሰዎችም ተገድለዋል። የእስራኤል ጦር ሌሎች የተገደሉ ሰዎች የሐማስ አባላት ናቸው ሲል ወንጅሏል። የአልጀዚራ ዘጋቢ የሆነው የዊሻህ ወንድም መሐመድ ሚያዝያ ወር ላይ በተፈጸመ ጥቃት ተገድሏል። የእስራኤል ጦር በሐማስ ሮኬትና ጦር መሳሪያ ማምረቻ ዋና መስሪያ ቤት ይሰራ ነበር ሲል ያለ ተጨማሪ መረጃ ከሶታል። ይህ በእንዲህ እንዳለ በጋዛ ከተማ ታብራ በምትባል አካባቢ 4 የቤተሰብ አባላት ቤታቸው ላይ በተፈጸመ ጥቃት መገደላቸውን በአቅራቢያቸው የሚገኝ ሆስፒታል የሲቪል መከላከያና ቤተሰቦች ተናግረዋል። ሺፋ ሆስፒታል ለጋዜጠኞች የ2 ህጻናትን ጨምሮ የቤተሰቡን አስከሬን መረከቡን ተናግረዋል። የህክምና ባለሙያዎች በዚህ ጥቃት ከሞቱት መካከል 2 ሴቶችና 1 ህጻን እንደሚገኙበት ለሮይተርስ የዜና ወኪል ተናግረዋል። በሰሜናዊ ጋዛ ተጨማሪ ጥቃቶች መፈጸማቸውም ተሰምቷል። እስራኤልና ሐማስ በጥቅምት ወር የተደረሰውን የተኩስ አቁም በመጣስ እርስ በርሳቸው ይካሰሳሉ። ከመቀሌ ወደ አዲስ አበባ ሲጓዙ የነበሩ 5 አውቶቡሶች በራያ መሆኒ ታገቱ። እገታው ከግዳጅ ወታደራዊ ምልመላ ጋር ሳይያያዝ እንዳልቀረም ተጠቁሟል። ከትግራይ ክልል መዲና መቀሌ ተነስተው ወደ መሃል ሀገር አዲስ አበባ በመጓዝ ላይ የነበሩ 5 የህዝብ ማመላለሻ አውቶቡሶች በህወሓት ታጣቂ ኃይሎች መታገታቸው ተሰምቷል። በትላንትናው ዕለት ሰኔ 14 ቀን 2018 ዓመተ ምህረት ጠዋት የተፈጸመውን ይህን የጅምላ እገታ የህወሓት የታጠቁ ኃይሎች እንዳከናወኑት የውስጥ ምንጮች ጠቅሰዋል። የእገታ ድርጊቱ የተፈጸመው አውቶቡሶቹ በደቡባዊ ትግራይ ዞን በምትገኘው የራያ መሆኒ ከተማ መግቢያ ላይ ሲደርሱ መሆኑ የታወቀ ሲሆን የታጋቾቹ ማንነትና ቁጥር ደግሞ በከፍተኛ ሁኔታ አሳሳቢነቱን ጨምሮታል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት በእነዚህ 5 አውቶቡሶች ውስጥ ተሳፍረው ከነበሩት መንገደኞች መካከል አብዛኞቹ ወጣቶች ናቸው። ይህ በራያ መሆኒ መግቢያ ላይ የተፈጸመው የጅምላ እገታ በክልሉ ውስጥ በቅርቡ ከተጠናከረው ወታደራዊ እንቅስቃሴና የኃይል አፈሳ ጋር በቀጥታ የተያያዘ ሳይሆን እንዳልቀረ የአካባቢው ታዛቢዎችና የውስጥ ምንጮች በስፋት እየገለጹ ይገኛሉ። በአሁኑ ወቅት በትግራይ ክልል በተለያዩ አካባቢዎች ሰፊ የወታደራዊ ኃይል አፈሳና የግዳጅ ምልመላ እየተካሄደ መሆኑን የሚገልጹ መረጃዎች በተደጋጋሚ እየወጡ ይገኛሉ። በዚህም ምክንያት በርካታ ቁጥር ያላቸው የክልሉ ወጣቶች ከዚህ የግዳጅ ምልመላና ወታደራዊ አፈሳ ራሳቸውን ለማዳን ሲሉ ቀያቸውን ጥለው ወደ መሃል ሀገር አዲስ አበባና አጎራባች አካባቢዎች በስፋት በመሰደድ ላይ መሆናቸው ይታወቃል። ትላንት የተፈጸመው
እገታም እነዚሁ የአፈሳና ከግዳጅ ምልመላ እየሸሹ ያሉ ወጣቶችን መድረሻ አሳጥቶ ኢላማ ያደረገ መሆኑ ተገልጿል። ታዛቢዎች እንደሚሰጉት ከሆነ ታጋቾቹ ወጣቶች በቀጥታ ወደ ወታደራዊ ማሰልጠኛ ካምፖች ለመወሰድ የታለመ ሊሆን እንደሚችል ከፍተኛ ስጋት አሳድረዋል። በትግራይ ክልል ካለው ወቅታዊ የጸጥታ ሁኔታና አለመረጋጋት፣ የኮሚኒኬሽን መቆራረጥ ምክንያት ስለ ታጋቾቹ የወቅቱ አያያዝና አውቶቡሶቹ በአሁኑ ወቅት ስለሚገኙበት ትክክለኛ ስፍራ የተሟላ መረጃ ለማግኘት አስቸጋሪ ሆኗል። እስካሁን በጉዳዩ ላይ ከክልሉ ጊዜያዊ አስተዳደርም ሆነ ከህወሓት ወታደራዊ እዝ የተሰጠ ይፋዊ መግለጫ የሌለ ሲሆን የተጎጂ ቤተሰቦችና የአካባቢው ማህበረሰብ ግን በወጣቶቹ ደህንነት ላይ ከፍተኛ ስጋት ገብቷቸዋል። የክልሉ የጸጥታ ሁኔታ መላላትና በየመንገዱ የሚስተዋሉ የታጠቁ ኃይሎች እንቅስቃሴ በአካባቢው ባሉ ዋና ዋና የትራንስፖርት መስመሮች ላይ በተደጋጋሚ የደህንነት ስጋት እየፈጠረ ይገኛል። ይህ ወታደራዊ አፈሳ በመቀሌ ብቻ ሳይሆን በሌሎች የሀገሪቱ ክፍል ደግሞ የአብይ አህመድ አገዛዝ ከህወሓት ባልተናነሰ መልኩ እያፈነ ይገኛል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።